ድንቅ ነው ለኔ ጌታ ድንቅ ነው። ታውቁታላችሁ ማለት አችሉ ዘምራለን ሲካብረን ኢየሱስ ጌታ ነው። ከፍ እያደረገን እንዘምራለን። እሱ መመለክ ያለበት እሱ ነው። ሃሌሉያ። ዛሬ ጉባኤ ውስጥ እንደመጣን ጌታን እያሰብን ለዚህ ቀን በፊቱ እንድንሆን ያደረገን እግዚአብሔርን እያሰብን ሊመለክ የሚገባው እሱ ድንቅ ነው ወገኖች። ሃሌሉያ። ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ሲ ድንቅ ነው ለኔ ዘላለም ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ሞኝነት ድንቅ ነው ለኔ ዘላለም 12 ዓመት 38 ዓመት እጅግሬን ታስሬ ዛሬ ተፈወስኩኝ። ቀሚሴ ይሄው ዘላለሁ በፍቅሩ ታድሼ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ሞኝነት ድንቅ ነው ለኔ ዘላለም ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስል አታምን ድንቅ ነው ለኔ ግንበኞች የናቁት እስቲ ግንበኞች የናቁት የማዕዘን ራስ ውድ ጌታ ኢየሱስ ብዙዎች አረግታል ድንቃሽ ካድርገው እኔ አትችሉትም እንዴ? ከኔ ጋር አብረን እንዘምራለን። እሺ ግንበኞች የናቁት እስቲ የማዕዘን ራስ ለኔ ግን ድንቅ ነው ውድ ጌታ ኢየሱስ ብዙዎች ያደርጉታል ርካሽ አድርገው ለኔ ለደካማው ኢየሱስ ድንቅ ነው። ስለዚህ ሲያጨበጨብሲ ድንቅ የሆነላችሁ ሰዎች ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስል ድንቅ ነው ለኔ 12 ዓመት 38 ዓመት ዛሬ ተፈወስኩኝ። ቀሚሱን ዳስሼ ይኸው ዘላለሁ በፍቅሩ ታድሼ ድንቅ ነው ለኔ ድንቅ ነው ለኔ ድንቅ ነው ለኔ ሞኝ ነው ይሉኛል እስቲ ሳይረዱት ቀምሰው ተመለስ ይሉኛል ዋጋ ቢስ አድርገው እምቢ አሻፈረኝ። ምን ጭቅጭቅ ምንድን ነው? እምቢ አሻፈረኝ። ኢየሱስ ድንቅ ነው ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ሞኝ ነው ይሉኛል እስቲ
ከንቱ ነው። እጅግ ምስኪን ድሃ ታናሽ ሰው መስላለሁ። እጹብ ድንቅ ጌታ ኢየሱስን ይሻለው። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ሞኝነት ቢመስላል ኢየሱስ ለዘለዓለም ተባረክ። ክብር ሁሉ ላንተ እንሰጣለን። ሰማያት ያከብሩሃል፣ ነገሥታቶች ያከብሩሃል፣ አዋቂዎች ያከብሩሃል። እናመሰግንሃለን። እግዚአብሔር ሆይ በጉባኤ ውስጥ አስቀድመ ስለገባ እናመሰግናለን። ጊዜያችን ሁሉ የተባረከ ይሁን። ስለ ሁሉ ነገር አመሰገን። በኢየሱስ ስም አሜን። ኢየሱስ ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንኳን ደህና መጣችሁ አዳዲስ ያችሁ ወገኖች። ጌታ ኢየሱስ ይባርካችሁ። እንዴት ነበር ሳምንታችን? እግዚአብሔር የተባረከ ይሆናል። ምን አትሉም? ከተለያየ ነገር ታድጎ ከተለያየ ፍላጻ ታድጎ ሕይወትን አብዝቶ በዚህን ሰዓት ቁጭ ብለን የእሱን ቃል እንድንሰማ ያደረገን ጌታ ክብር ለእሱ ይሁን። ምሕረቱ፣ ቸርነቱ፣ ጥበቃው ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ደስተኞች ልንሆን ይገባል። ደስተኞች ወደ ጉባኤ ስንመጣ ደስተኞች ሆነን ኢየሱስ ጌታ ነው። ብዙ ጊዜ ተናግሬ ይሆናል አላውቅም። ከዚህ በፊት ድሮ ታክሲ ሰራ ነበርና ታክሲ እየሰራው አንድ ሰው አለ። በጣም ሀብታም ነው ሰውየው። በተለያየ ቦታ ላይ ይሄዳል። አንዳንዴ ኒውዮርክ ይሄዳል። ምናልባት ወንዴ ቢኖር ያውቃል። እና እየተፈራረቅን እንሰራው ነበርና ማለዳ ነው መሄደው እሱ ቤት እና ወደ ምንድነው ስሙ ቨርጂኒያ ብቻ አካባቢ በጣም በርቀት ይሄዳል። እዛው ውዬ ነው ተመልሼ የጀመጣውና ማለዳ ሲሄድ የዚህ ሀገር ሀብታም ነው እና ያው ዶክተር እንዳይነዳ አድርጎታል። እና ልክ ማለዳ ሄጄ ቤቱ ሲሄድ በር ከፍታለሁ። ታውቃላችሁ እንግዲህ በደንብ ትሪት ማድረግ አለባቸው። ያው ከስተመር ኪፕ ለማድረግ በር ከፍታለሁ፣ አስገባዋለሁ። አይናገርም እና የሆነ ረጅም ርቀት ሌላ ዋዋ አቁምልኝ ይለኛል እና እንትን ፈልጋለሁ። ይሄ ምንድነው ወርድ፣ ምክንያቱም ረጅም ርቀት ነው የምንሄደው፣ አያወራም እና ቱዴይዝ ጉድ ዴይ እለዋለሁ። ከዛ ማውራት ይጀምራል ማለት ነው። ሁለተኛ ቀን የሚቀጥለው ቀን ደግሞ ሳገኘው ደግሞ እስሐቅ እለዋለሁ። ከዛ ወሬ ያወራል እና ደግሞ ሳገኘው ደግሞ ችል እለዋለሁ። አሁንም ወሬ ያወራል። ሌላ ቀን ደግሞ ኮልድ ቬሪ ኮልድ ምናምን እለዋለሁ። ከዛ ወሬ ያወራል። አንድ ቀን መልከቱ ሰበሰበና ምን አለኝ? ትለይ አለኝ። when I see you one day you say hot, when I see you another day you say cold. I don't care what kind of weather it is. If once I sleep and wake up as I see the day, that's my day አለኝ። እና እኔ ወርድ እየፈለኩ የምናገር ለምንድን ነው እንዲያወራኝ ነው። እና እግዚአብሔር ይባረክ። ተኝተን ስንነሳ ጊዜን የሰጠን እግዚአብሔር ለዘላለም የተባረከ ይሁን። ማንኛውም ሁኔታ ውስጥ ይሆን የምናልፍበት ነገር ሁሉ ክብር ለእሱ ይሁንለት። ዕድሜን ያበዛልን እሱ ነው። ጌታ የተባረከ ይሁን። ክብር ለእሱ ይሁን። ቅድም ዶክተር ተናግረዋልና ፓስተር ጉልማን አይተነዋል። እኔና መሌ ሄደን አይተነዋል። ሌሎችም ቅዱሳኖች ሄዳችሁ እያያችሁት እንዳሉ ሰምቻለሁ። እና ባለቤትየው ያው እንኳን ደስ ማን ነው በጣም አመስግናለች ስላደረግንለት ነገር። የተለያየ አጋጣሚ የተለያዩ ሁኔታዎች እየረዳ ነው አለን እና ያው ጥሩ አይደለም ያለበት ሁኔታ። ከእግዚአብሔር ዘንድ እግዚአብሔር ፈውስን እንዲልክለት ምሕረትን እንዲያደርግለት ነገ ከ7 ሰዓት ተኩል ጀምሮ ሁላችንም ገብተን እንጸልያለን። የጾም ጸሎት አውጀናል እና ማድረግ የሚጠበቅብን ያ ነው። ፋይናንሻሊም ያው እየረዳ ነው ያለነው። ከመጀመሪያው ጀምሮ ከታመመበት ጊዜ ጀምሮ ምናልባት እናንተ አታውቁ ይሆናል እየረዳ ነው ያለነው። እንደ ቤተክርስቲያን የተለያየ ወጪ እያወጣን እየተረዳን ያለው። እናንተም የሰበሰባችሁትን ባለፈው የተሰበሰቡን ገንዘብ ውስጥን ሰጥተናል። ፕላስ በግልም ያው ሰዎች እየሄዳችሁ እንደምትረዱ ያው ሚስቴው ነግራለች። ይሄን መልእክትም ለመናገር ነው። እግዚአብሔር ይባርካችሁ ብላለች ሚስቴው። ጌታ የተባረከ ይሁን። እንግዲህ ምሕረትን ከእግዚአብሔር ዘንድ ነገ ሁላችንም ጊዜ ያላችሁ ሰዎች ተስማምተን እንጸልያለን። ጌታ ይረዳናል። አሜን። ክብር ለእግዚአብሔር ይሁን። ዛሬ የጌታ እራት እንወስዳለን እና ምንድነው ዛሬ የጌታ እራት እንሰጣለሁ እና ምንድነው የምናደርገው እያልኩኝ
በጌታ ፊት በቃ ዝም ብዬ እንትን እያደረግኩ ነበርና እግዚአብሔር ይባረክና ምናልባት በተለያየ መልኩ የምናገረውን ቃል ተሰሙት ይሆናል። ከተለያየ እዚህ አካባቢም በግላችሁ ልትሰሙት ይሆናል። ሁልጊዜ ግን የእግዚአብሔር ቃል ምንድን ነው? አዲስ ነው። በል ውስጥ ሁልጊዜ የእግዚአብሔር ቃል አዲስ ነው። ኢየሱስ ጌታ ነው እና አንድ እርምጃ እንድንራመድ ነው። ይሄንን ቃል ካነበብኩ በኋላ የርዕሴን ክፍል እናገራለሁ። እንደዚህ ይላል 2ኛ ቆሮንቶስ ሁላችሁ መጽሐፍ ቅዱስ ብታወጡ ደስ ይለኛል። ከ13 ላይ ያለ ቃል ወደ እናንተ ስመጣ ይህ ሶስተኛዬ ነው። ሁሉ ነገር በሁለትና በሶስት ምስክር አፍ ይጸናል። ሁለተኛ በእናንተ ዘንድ በነበርኩ ጊዜ እንደተናገርኩ አሁንም ደግሞ በሩቅ ሲሆን ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ እንደገና በመጣ እንዳራራላቸው አስቀድመው ኃጢአት ላደረጉ ሌሎችም ሁሉ አስቀድሜ ብያለሁ። አስቀድሜ ላለው ክርስቶስ ስለ እናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው። በድካም ተሰቅሏልና፣ ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። እኛ ደግሞ ከእርሱ ጋር እንደክማለንና፣ ነገር ግን ስለ እናንተ በሆነ በእግዚአብሔር ኃይል በእርሱ ጋር በሕይወት እንኖራለን። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? እኛ ግን የማንበቃ እንዳይደለን ልታውቁ ተስፋ አድርጋለሁ። ክፉ ነገርም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እኛ የምንበቃ ሆነን እንገለጽ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካሙን ታደርጉ ዘንድ ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና። እኛ ስንደክም እናንተም ኃይለኞች ስትሆኑ ደስ ብሎናልና እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን። ስለዚህ ጌታ ለማፍረስ ያይደለ ለማነጽ እንደሰጠኝ ስልጣን ከእናንተ ጋር ሳለሁ በቁርጥ እንዳልሰራ በሩቅ ሆኜ ይሄን እጽፋለሁ። በቀረውስ ወንድሞች ሆይ ደህና ሁኑ፣ ፍጹማን ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ፣ በሰላም ኑሩ። የፍቅርና የሰላምን አምላክ ከእናንተ ጋር ይሆናል። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታ የኢየሱስ ክርስቶስ ጸጋ፣ እግዚአብሔርን ፍቅር፣ የመንፈስም ቅዱስ ኅብረት ከሁላችሁ ጋር ይሁን፣ አሜን። እግዚአብሔር አምላካችን ሆይ ይህንን ቃል እግዚአብሔር ሆይ ዛሬ እንድንናገር ይህን ቃል ሰጥተኸኛል። በክርስቶስ ኢየሱስ ስም መንፈስ ቅዱስ ለእያንዳንዳችን በሚገባ መልኩ ትናገር ዘንድ በኢየሱስ ክርስቶስ ስም አንደበቴን አሳልፌ ለአንተ ሰጠው። እግዚአብሔር ሆይ አስቀድመ ስለገባ አመሰግንሃለሁ። ክብር ሁሉ ለአንተ ይሁን። ጸለይኩ በክርስቶስ ኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። እዚህ ቦታ ላይ ስንመለከት ወገኖቼ ጳውሎስ መልእክቱን ከማጠቃለሉ በፊት ለቆሮንቶስ ሰዎች የማጠቃለያ ምክርና የሰላምታ ቃል ሲያስቀምጥላቸው እናያለን። የርዕሴን ክፍል የያዝኩት ምንድን ነው? ምክሬን ስሙ የሚል ነው። እውነተኛ ምክር ወይ ደግሞ እውነተኛ ምርቃት የሚል ነገር። ምክሬን ስሙ፣ በተቀደሰ አሳሳም እርስ በርሳችሁ ተሳሳሙ፣ ሰላምታ ተሰጣጡ። እዚህ 12 ላይ ቁጥር 12 ላይ ያነበብነው ይሄ ነው። ወገኖቼ እነዚህ ያየናቸው ቃላቶች የእግዚአብሔር ፍቅር፣ የጌታ ኢየሱስ ጸጋ፣ የመንፈስ ቅዱስ ኅብረት እያለ ይናገራል። እነዚህ ቡራኬዎች ናቸው። ብዙ ጊዜ ቤተ ክርስቲያኑ እዚህ ጋር ቆመን የምንናገራቸው ቡራኬዎች ናቸው። የእግዚአብሔር ፍቅር፣ የጌታ ኢየሱስ ጸጋ፣ የመንፈስ ቅዱስ ኅብረት። ምክሬን ስሙ ብሎ እዛች ጋር ሲናገር እንሰማለን። መሰረታዊ የሆኑ ነገሮች ናቸው። እውነተኛ ምክር ነው እዚህ ቦታ ላይ የምናየው። ስለዚህ ስላሴን ማንነት የሚገልጹ ናቸው። እነዚህ የእግዚአብሔር ፍቅር፣ የጌታ ኢየሱስ ጸጋ፣ የመንፈስ ቅዱስ ኅብረት የሚሉት እነዚህ ስላሴ የሚለውን ነገር። ስላሴ ማለት ሁላችሁም እንደምታውቁት በአካል 3 በመንፈስ 1። ልክ ነኝ? በአካል 3 በመንፈስ 1። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እዛኛውን ቤት እንደዚህ እያሉ ነው የሚያስተምሩት። በአካል 3 በመንፈስ 1። የእኛ መሰረታችን፣ የክርስትና መሰረታችን ምንድን ነው? ስላሴ ነው። ስላሴ ነው በሉ።
በስላሴ ላይ የተመሰረተ ትምህርት ነው እኛ የምናስተምረው። እውነተኛ ሃይማኖት በስላሴ መሰረት ላይ ያለ። ምክንያቱም ብዙ አይነት የስህተት ውስጦች አሉት በምድር ላይ የምናያቸው ስህተት ውስጥ ያሉ ስላሴ ላይ ፋውንዴሽን የላቸው። የእኛ መሰረታችን ምንድነው? ፋውንዴሽናችን ስላሴ ነው። ስለዚህ እዚህ ቦታ ላይ ይሄ ቃለ ቡራኬ የሚገልጠው የስላሴ ማንነት የሚገልጽ ነው። ይህ ከጥንት ጀምሮ ወገኖች እዚህ ቦታ ላይ ያየነው በክርስትና እምነት ውስጥ ስፍራ ተሰጥቶት እንደቆየ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ይሄ የስላሴ ምስጢር የሚታወቀው በአእምሮ ወይም ደግሞ በፍልስፍና ሳይሆን በመንፈስ ቅዱስ ነው። አሜን። ኢየሱስ ጌታ ነው። በክርስቲያናዊ ልምምድ መሆኑን ልናውቅ ይገባል ወገኖቼ። አንድ አማኝ ጸጋ፣ ፍቅር፣ ህብረት እነዚህ በረከቶች የሚፈስለት ከአንዱ ከእግዚአብሔር እንዲሁም ከሦስቱ አካላት እንደሆነ ሊያውቅ ይገባል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይሄ በመንፈስ አንድ በአካል ሦስት የሥላሴ ምስጢር ይገልጣሉ እያለሁ እነዚህ ነገሮች የሚገልጡ ናቸው። ስለዚህ እዚች ቦታ ላይ ፍቅር ይላል። የመጀመሪያው ምንድን ነው የሚናገረው? ፍቅር ብሎ ይናገራል። ያልሰማንበት በጣም 100 200 300 400 500 ሺህ ታይም ሰምተነዋል ስለ ፍቅር። ያልሰማ ሰው አለ? መጽሐፍ ቅዱስ ስለ ፍቅር ያልሰማ ሰው አለ? በኢየሱስ ክርስቶስም ዛሬ አዲስ ይሆንላችሁ። አሜን አትሉ? እኔ ስናገረው ፍቅር የሚለውን ነገር ምንድነው ፍቅር ብሎ መደንገጥ ይሆንልን። በቃ በተለየ መልኩ የምንረዳበት ሰዓት ይሆንልን። እዚህ ቦታ ላይ ሲናገር የእግዚአብሔር አብ ፍቅር ምንድነው ፍቅር ተብሎ ሲነገር ፍቅር የእግዚአብሔር ባህሪ ነው ወገኖች። አሜን። ፍቅር የእግዚአብሔር ባህሪ ነው። እርሱ ጎናችሁ ያለውን ሰው ፍቅር የእግዚአብሔር ባህሪ ነው። ፍቅር ከምንም ጋር የተያዘ ነገር የለም። ከምንም ጋር የተያዘ ሳይሆን ሁኔታዎች ሳያግዱት ለሌላው በተሰበረና በተዋረደ መንፈስ ሆኖ ማገልገልና መስጠትን ያመለክታል ወገኖች። ፍቅር ለእኔና ለእናንተ ምንም ሳያግደው መስቀል ላይ ራሱን የሰዋ ጌታ አሜን። ያ ፍቅር ነው። ፍቅር ግድ ብሎት መስቀል ላይ ራሱ ሰዋ። ኢየሱስ ጌታ ነው። ለዚህ ወገኖቼ በተዋረደ መንፈስ ሆኖ ማገልገል መስጠትን ያመለክታል። አንደኛ ዮሐንስ 4:7-10 ላይ ሁላችንም ማየት እንችላለን። ፍቅር የሌለው እግዚአብሔርን እኑስ ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የሌለው እግዚአብሔርን አያውቅም። የኛ መታወቂያችን ፍቅር ነው። ማካሻላባሮ ፍቅር ከማውራት ያለፈ ነው። ፍቅር ወገኖች ከማውራት ያለፈ እግዚአብሔር ምንድነው ይላል መጽሐፍ ቅዱስ? ፍቅር ነው። ሰምታችኋል፣ ተደጋግሞ ሰምታችኋል፣ ቃሉንም አንብበነዋል። ዛሬ ግን በኢየሱስ ክርስቶስ ስም እግዚአብሔር ፍቅር ይሆንላችሁ። አሜን አሜን አሜን። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ይላል መጽሐፍ ቅዱስ። ኢየሱስ ጌታ ነው። ስለዚህ ወገኖቼ ፍቅር ምንድን ነው ቢባል ፍቺው በስራ ብቻ ይታወቃል። ይሄ ይብዛልን። አሜን። ከአንደበት ያለፈ ነው። ፍቅር በስራ ይታወቃል፣ በሚደረጉ ነገሮች ይታወቃል። አንደኛ ቆሮንቶስ 13:13 ላይ እንግዲህ እምነት ይላል፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ግን ፍቅር ነው ይላል። ኢየሱስ ክርስቶስ የዘላለም ጌታ ነው። ፍቅር ከምናስበው ከምናቅደው የተለየ ነው ወገኖቼ። እምነት፣ ተስፋ፣ ፍቅር አሉ። ነገር ግን ፍቅር ከነሱ ከሶስቱ የተለየ ነው ይላል። የሚበልጠው ፍቅር ነው ወገኖቼ። ጳውሎስ ለቆሮንቶስ ሰዎች ሲጽፍ የፍቅር አመለካከታቸው መስመሩን ያጣ ስለነበረ እንዲሁ ዝም ብሎ ወገኖቼ ቀለል ያለ ነገር ታይቶ የሚታለፍ እንዳልሆነ ስለሚያውቅ ምን ማለት እንደሆነ በዚህ
ምዕራፍ ላይ ሲገልጥላቸው እናያለን። ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔር ፍቅር ነውና ይላል። ምን ይላል? ፍቅር የሌለው እግዚአብሔርን ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔርን የሚያውቅ ሰው ፍቅር ያለው ሰው፣ ፍቅር የሌለው ሰው እግዚአብሔርን አያውቅም ነው የሚለው። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። የተወልን ነገር ለኔና ለእናንተ የተወልን ነገር ለዚህ ጉባኤ እግዚአብሔር የተወ ነገር ፍቅር ነው። ኢየሱስ ክርስቶስ የዘላለም ጌታ ነው። ሰዎች እንደምናወራው አይደለም። ይሄ ፍቅር ዲፕ ነው ወገኖች። በኢየሱስ ክርስቶስ ስም ይሄ ይግባ። አሜን። ወገኖቼ እምነት የተነገረው የእግዚአብሔር ቃል የምንቀበልበት መሰረታዊ ነገር ነው። ግን ወገኖቼ ተስፋ ደግሞ ስላለን ስለያዝነው ነገር ፎከስ የምናደርግበት ነው። ፍቅር ግን ከነዚህ ከሁለቱ የተለየ ነው። የሚታወቀው ምንድነው? ቅድም እንዳልኩት በስራ በአክሽን ነው፣ በማድረግ ነው የሚገለጠው። ኢየሱስ ክርስቶስ የዘላለም ጌታ ነው። አሜን። ምንድነው የጎደለን? ፍቅር የሚለውን ነገር እንዴት አድርገን ነው የምናየው? ወገኖቼ ፍቅር የሃይማኖታችን ምንድነው? መሰረት ነው። ሲጎናችሁ ያለውን ሰው ፍቅር የሃይማኖታችን መሰረት ነው ብሉት። መሰረት። ሃሌሉያ። አሜን 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 ነው ወገኖቼ። በዚህ በመጨረሻው ዘመን ነገሮች እየተጠቃለሉ ባሉበት ዘመናት ውስጥ ይሄ ፍቅር ይብዛል። አሜን በሉ ባካችሁ። ኢየሱስ ጌታ ነው። እንመለስ፣ ወደዚህ እንመለስ። እኔ በቃ ይሄን ቃል እየተዘጋጀው መመለስ ይሁንልኝ ያልኩት ነበር። ጌታ በቃ መመለስ ሳናቀው የጎደለን ነገር ወገኖቼ አውቀናል ብለን ብዙ ያላወቅናቸው ነገሮች አሉ። አንደኛ ቆሮንቶስ 13:4-8 ላይ እንደዚህ የሚል ቃል አለ። ፍቅር ያዙኝ፣ ይሄን ፍቅር ይታገሳል ይላል። ቸርነትን ያደርጋል። ፍቅር አይቀናም። ፍቅር አይመካም፣ አይታበይም ይላል። የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ ማታራክ ይላል። በደልንም አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም ይላል። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። ከዛ ምን ይላል? ፍቅር ዘወትር አይወድቅም ይላል። አንደኛ ቆሮንቶስ 13:4-8 ላይ ፍቅር ዘወትር አይወድቅም ይላል። ሁል ጊዜ የሚኖር ነው። ኢየሱስ ጌታ ነው። ፍቅር ወድቆ አያውቅም። ኢየሱስ ጌታ ነው ወገኖቼ። ይሄ በእውነት ይብዛልን። ይሄ እውነተኛ ፍቅር ለኔና ለእናንተ ይብዛልን። ስንቶቻችን ይዘነዋል? ይሄንን ዘወትር አይወድቅም። ሲጎናችሁ ያለው ሰው ፍቅር ዘወትር አይወድቅም በሉስ። የሚወድቅ አይደለም፣ የምንሸነፍበት አይደለም ወገኖች። የክርስትና መሰረታችን ማን ነው? ፍቅር ማን ነው? ኢየሱስ። እግዚአብሔር ያርግልን። አሜን አሜን ነው። ክብር ለእግዚአብሔር ይሁን። ሌላ ጸጋ ይላል። ሌላ ጸጋ ይላል። ጸጋ ወገኖቼ ምናልባት ከዚህ በፊት የሆነ ቦታ ላይ ተናግሬያለሁ፣ ምን እንደሆነ አላውቅም። የዕብራይስጥ ቃላትን ይዛል። ሞገስ፣ ፍቅርና ምህረት ወይም ደግሞ ቸርነት ማድረግን እነዚህን ይገልጣል። የእግዚአብሔር ጸጋ በጌታችን በኢየሱስ ክርስቶስ በኩል ቀርቧልና ይላል። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ይላል። ዮሐንስ ወንጌል 1:16 ላይ ያለ ቃል ወገኖቼ፣ ጸጋ የሚለውን የዘላለም ሕይወት የጸጋ ስጦታ ነው። ከጸጋ የተነሳ ነው የዳን ነው። አሜን ነው። አሜን። ምንም ነገር ሳይኖረን ነገር ግን ከጸጋ የተነሳ ጸጋው ስለበዛልን፣ ስለዚህ የኃጢአት ደመወዝ ሞት ነውና ይላል። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ሮሜ 6:23 ላይ ያለ ቃል የዘላለም ሕይወት ነው ጸጋ ያመጣልን። ክብር ለእግዚአብሔር ይሁንለት። ስለዚህ ጸጋ እግዚአብሔር ለሰው ያለው መልካም አስተያየት የሚያፈልቅ ፍጹም ፍቅር ነው። ምንድነው? ለሰው ያለው መልካም አስተያየትን የሚያፈልቅ ፍጹም ጸጋ ነው፣ ፍጹም ፍቅር ነው ወገኖች። እግዚአብሔር የተባረከ ይሁን። አሜን። ክብር ለእግዚአብሔር ይሁን።
መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ሉቃስ 1:28 ላይ ጸጋ የሞላብሽ በኢየሱስ ክርስቶስም ጸጋ ይሞላብን። አሜን አሜን አሜን። ጸጋ የሞላብሽ መልካሙን ወደ እርሷ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። ጌታ ከኛ ጋር ነው። አሜን። ጸጋ ለሰው ሁሉ የሚገለጠው ወገኖቼ ከእግዚአብሔር ቸርነት የተነሳ እንጂ ማንም ሰው የተገባ ሆኖ አይደለም። ማናችንም የተገባ ሆነን አይደለም። ነገር ግን ከእግዚአብሔር ቸርነት የተነሳ ቸርነቱ ስለበዛ ምሕረቱ ስለበዛ ይሄ ጸጋ ተሰጠን። የሚያበረታን ስንደክም የሚያቆመን ጸጋ። ሃሌሉያ። ስለዚህ ወገኖቼ ከወደደን ከትልቅ ፍቅሩ የተነሳ እንጂ ስለምንም አይደለም። ይሄ እንዲሁ በጸጋ የተፈጸመ ነገር ነው። ክብር ለእግዚአብሔር ይሁንለት። ጸጋ አግዞናል። ሃሌሉያ። ኢየሱስ ክርስቶስ የዘላለም ጌታ ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይላል ኤፌሶን 2:5 ላይ። በጸጋ ምን ሆነናል? በጸጋ ድነናል፣ በጸጋ ተፈውሰናል። ኢየሱስ ክርስቶስ የዘላለም ጌታ ነው። ለዚህ የእግዚአብሔር ጸጋ የምንቀበለው በጌታ ኢየሱስ ክርስቶስ በማመን ነው። ጌታን የማታምኑ ሰዎች መቼም በዚህ ጓዝ ውስጥ ያላችሁ አይመስለኝም። ጌታን ያላመኑ ሰዎች ይሄ ጎሏቸዋል። ስለዚህ ይሄ ጸጋ የሚገኘው ከየት ነው? በማመን ነው። ክብር ለእግዚአብሔር ይሁንለት። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለምና። ምንም ስራ የሌለን ሰዎች ነው። ምንም ብቃት የሌለን ምን ቆጥሮ ነገር የለም። ጾም ጸሎት ብንጸልይ፣ በእግር ብንሄድ፣ ረጅም ርቀት ብንሄድ አይሆንም። ጸጋው ግን እንዲሁ በእምነት ክብር ለእግዚአብሔር ይሁን። ጸጋው አዳነ። ዛሬ የምንከሰስ ሰዎች ጸጋው እንዲሁ በእምነት አልዳንሽም፣ የሆነ ቦታ ላይ አለሽ፣ የሆነ ቦታ ላይ ቆመሃል ለሚለን ነገር የምንሰጠው መልስ ነው። ጸጋው እንዲሁ በእምነት አዳነን። ኢየሱስ ክርስቶስ የዘላለም ጌታ ነው። ያለ ክርስቶስ በሕግ ወይም በስራ እንጸድቃለን ብለን የጸጋው ተቀባዮች ልንሆን አንችልም ወገኖቼ። እንደዚህ ይላል፣ በሕግ ልትጸድቁ የምትፈልጉ ክርስቶስ ተለይታችሁ ከጸጋው ወድቋችኋል ይላል ገላትያ 5:4-5 ላይ ያለቃል። ስለዚህ ያለ ክርስቶስ በሕግ ወይም በስራ እንጸድቃለን ብንል የጸጋው ተቀባዮች ልንሆን አንችልም ወገኖች። ይህን ነው የሚነግረን ገላትያ 5:4-5 ላይ። የእግዚአብሔር ጸጋ ወገኖቼ ምእመናንን ያጸናል፣ ያበረታል፣ ጉልበት ይሰጣል። ሃሌሉያ። ይሄ ጸጋ በኢየሱስ ክርስቶስ ለእኔና ለእናንተ ይብዛ፣ ለዚች ቤተ ክርስቲያን ይሄ ይብዛ። እሱም ጸጋዬ ይበቃል ኃይሌም በድካሜ ይፈጸማልና አለኝ ይላል 2 ቆሮንቶስ 12:9 ላይ። ስለዚህ ይሄ ጸጋ በክርስቶስ ኢየሱስ ስም የሚያጸና ጉልበት የሚሆን ጸጋ በኢየሱስ ክርስቶስ ስም ይገለጥ። በደከምንባቸው ነገሮች ላይ ይሄ ጸጋ በኢየሱስ ክርስቶስ ስም ጉልበት ሆኖ ይገለጥ። ሃሌሉያ። ልዩ ልዩ መንፈሳዊ ስጦታን ይሰጣል ይሄ ጸጋ። ይሄ ጸጋ ክብር ለእግዚአብሔር ይሁን። ሮሜ 12:6 ላይ የምናየው ይሄንን ነው። እንደሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን ይላል እንደ እምነታችን መጠን ትንቢት እንናገራለን። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ ይላል። የሚምር በደስታ ይማር ይላል ሮሜ 12:8 ላይ። ስለዚህ ይሄንን ጸጋም ቸል እንዳንል መጠንቀቅ ያስፈልጋል። መጠንቀቅ ያስፈልጋል። ቸል እንዳንለው። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንም ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችን ብቻውን ያለውን ኢየሱስን ክርስቶስን ይክዳሉ ይላል ይሁዳ 4 ላይ ያለቃል። ስለዚህ ወገኖቼ ይሄ የተለቀቀውን ጸጋ ቸል እንዳንል መጠንቀቅ ያስፈልጋል። ጸጋው በኢየሱስ ክርስቶስ ስም ለዚች ቤተ ክርስቲያን አብልጦ ይገለጥ። አሜን። በደከምንበት ነገር ላይ፣ ጉልበት ባጣንበት ነገር ላይ
የሚገለጥበት ጊዜና ዘመን ይሆንልን። ክብር ለእግዚአብሔር ይሁን። የሶስተኛ የመጀመሪያው ምንድነው? ፍቅር፣ ቀጥሎ ጸጋ፣ ሶስተኛ አንድነትና ህብረት። እዚህ ቦታ ላይ ብዙ ጊዜ የምናገር ይሄን የእግዚአብሔር ጸጋ አይደለም እንደሱ ቆም ነው። የእግዚአብሔር ፍቅር፣ ኢየሱስ ክርስቶስ ጸጋ አይደለም፣ የመንፈስ ቅዱስ አንድነትና ህብረት ከዛሬ እስከ ዘላለም ከሁላችን ጋር ይሁን ብለን ይሄን ቡራኬ እናደርጋለን። በፕሮግራማችን መጨረሻ ምርቃት እኮ ነው። ጌታ ይባረክ። ቅድም እንዳነበብነው ጳውሎስ የመጨረሻውን ይሄንን ሲያጠቃልል በዚህ ነው የዘጋው። ስለዚህ ለዚህ ነው እኛም የምንለው ይሄ እንዲደርስን በኢየሱስ ክርስቶስም ይሄ ምርቃት ይሆንልን። አሜን ወገኖቼ። ዝም ብለን አይደለም የምንናገረው ማለት ነው። ዝም ብለን አይደለም በፕሮግራሙ መጨረሻ ላይ የምንናገረው። ከዚህ የተነሳ ነው። ክብር ለእግዚአብሔር። ቢብሊካሊ የተቀመጠ ነገር ስለሆነ ስለዚህ ሶስተኛ አንድነት ወይም ደግሞ ህብረት ምን ማለት ነው? ሁላችንም እናውቃለን። አንድነትና ህብረት ምንድን ነው? ዛሬ ይሄንን ኮሚኒየን ልንወስድ በፊት አለን። ለዚህ ነው አሁን ይሄንን በኮሚኒየን ሰዓት ላይ ለብሼ ቆምኩትና ስርዓት ስለሆነ እንዲሁ ምንም እንትን አይደለም፣ ግን በቃ የቤተክርስቲያን ስርዓት ስለሆነ ማድረግ አለብን። ፑሽም እያደረግኩ ነው ያለው። ጌታ ይባረክ። አሜን። ክብር ለእግዚአብሔር ይሁን። ደስ አይልም? ምነው ዝም አላችሁ? እግዚአብሔር ይባረክ። እና ኮሚኒየን እንወስዳለን። አንድነትና ህብረት ማድረግ ማለት ነው። አንድነታችን የምናጠናክርበት ነው። ክርስቶስ ምዕመናን ሁሉ አንድ እንዲሆኑ ጸለየ። መጽሐፍ ቅዱስ ዮሐንስ 17:22 ላይ እንደዚህ የሚል ቃል አለ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም ባንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ ይላል። ህብረትን ያመለክታል። ምንድነው አንድነትና ህብረት? ወገኖች የቤተ ክርስቲያን ውስጥ ያለን ቅዱሳኖች በህብረት አንድ ሆነን እንድንያያዝ የእግዚአብሔር ቃል ይመክረናል። ስለዚህ አንድ ህብረት ከምናደርግበት አንዱ ምክንያት ምንድነው? ኮሚኒየን። ስለዚህ ቤተ ክርስቲያን ውስጥ ቅዱሳኖች መተን ኮሚኒየን ልናደርግ ይገባል። አብረን ህብረት ስናደርግ ህብረት እያደረግን ያለ ነው። እግዚአብሔር የተባረከ ይሁን። በመስቀሉም በአይሁድና በአሕዛብ መካከል የነበረውን ጥል ለማስወገድ አንድ አድርጎናል። ኢየሱስ። አሜን። በመስቀል ላይ የነበረውን የጥል ግድግዳ አፍርሶ አንድ ያደረገን ማን ነው? ኢየሱስ። መስቀል ላይ የተሰዋ ራሱን በቀራንዮ መስቀል ላይ ሰውቶ ያለውን የጥል ግድግዳ የሰበረ ኢየሱስ። አሜን። ከዚህ ፍቅር የተነሳ እኔና እናንተ አንድ ሆነን፣ ክብር ለእግዚአብሔር ይሁንለት። ስለዚህ ወደዚህ ጉባኤ ስንመጣ ይሄ መንፈስ ሊያገኘን ይገባል። ይሄ መንፈስ በኢየሱስ ክርስቶስ ስም ያገኘን። አሜን። የህብረት መንፈስ ያገኘን። የህብረት መንፈስ ተያይዞ የመሄድ ተያይዞ የማስበለጥ መንፈስ በኢየሱስ ስም ያገኘን። ምክንያቱም መጽሐፍ ቅዱሳዊ ነው ይሄ ወገኖች። በህብረት ውስጥ ትልልቅ ነገሮች ይደረጋሉ። ቃል በማጥናት በመጸለይ አብሮ እዚህ ቁጭ ብሎ በመካፈል እግዚአብሔር ቃል የሚናገረው ነው። ሁለትም ሶስትም በስሜ የተሰበሰባችሁበት በእዛ እገኛለሁ ይላል እግዚአብሔር ቃል። መገኘቱ አለ። ክብር ለእግዚአብሔር ይሁን። ማምለጥ ይቻላል። ይሄን ዘመን ተስማምተን የምናመልጥ እኔ እናንተን አሁን የማየው እንዴት መሰላችሁ? የቸርች ፋሚሊ ቤተሰቦች አሉኝ እዚህ ከተማ ውስጥ ወንድም እህቶች የስጋ እኔ ይሄንን የቸርች ፋሚሊ ብዬ ነው ማለት ፋሚሊዎች ነን። ሲያሜን ነው። ፋሚሊዎች አካል አንድ ሆነ በክርስቶስ እኮ አንድ የሆነ ሰዎች ነው። እኔ እነሱም በሳምንት የተወሰነ ቀን ነው ማገኛቸው። አገኛቸው ማለት በስልክ ነው። እኔና እናንተ ግን በየሳምንቱ በየቀኑ እንገናኛለን በተለያየ አካባቢ። ይሄንን ያበዛልን ጌታ ነው። ትልቅ ክብር ለሱ ይሁንለት። አሜን። የቸርች ፋሚሊዎች እኔ ሳይሆን የቸርች ፋሚሊ ነው። ይሄ መንፈስ በኢየሱስ ስም ያገኘን። የሆነ ቦታ ላይ ጥግ ላይ ቆመን አይደለም። ከሁሉ በሚመጣው ክርስቶስ አንድ የሆነ ሰዎች ነን። እኔና እናንተ አካላችሁ ሲጎላችሁ ግን አካሉ ሰው አንድ ሰው አካሉ ሲጎል የሆነ ነገር ሲጎላው ወይ ደግሞ የሆነ ነገር ሲመጣ እንደሚያመው ሁሉ አካል ሲጎልን መታመም አለብን። ይሄ በኢየሱስ ክርስቶስ ስም ይሁንልን። አሜን። ስንቶቻችሁ ይሄን እንደገባችሁ አላውቅምና ይሄ ይሁንልን። ተያይዘን የምንሄድበት ወገኖች ይሄን በዚህ የተሰራን ሰዎች ነን። ክብር ለሱ ይሁንልን። ስለዚህ
እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ በተነገሩትንም የትእዛዝንም ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል። ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ኤፌሶን 2:14-19 ማንበብ ትችላላችሁ። አንድ ያደርግ ዘንድ ሃሌሉያ። ስለዚህ ወገኖቼ ምእመናን እርስ በርሳችን በመያዝ በመዋደድ ወገኖቼ በፍቅር እንጂ በመለያየት መኖር አይገባንም። እግዚአብሔር በመለያየት ውስጥ አይከብርም።